ጨርሰናል። ቴንክ ዩ ሶ ማች። ስንብት ቻው እንላለን። ቴንክ ዩ አዶናይ በዚህ ሁሉ ውጥረት ውስጥ ሰክሰሱን አሳይቶን ፈጽሞ ወደ ሌላው አናውንስመንት ወደ ሌላ ሰክሰስ ተጉዟል። ጣላችሁ ጃኒና አዶናይ ደግሞ አልተጣሉ። ለማን ያብቃችሁ? ቅርብ ጊዜ ለማን ያብቃችሁ? ልጁ አሁን ሰምታል። ልጁ አልወርድም ጆን ዳንኤል እኮ ነው ሾም የልጁ አዶናይ ፎሎ አድርጉኝ ብሏችሁ አይደለም ሲጀመር ያደረጋችሁት እውነት ለመና ሰላም ሰላም ቤተሰብ እንዴት ናችሁልን? ይህ አያን ቲዩብ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ ያደርጋችሁ፣ ቤተሰብ ከሆናችሁ ደግሞ ላይክ እያደረጋችሁ፣ በመጨረሻም ኮሜንት እና ሼር ማድረጋችሁ እንዳይረሳ። ዛሬም አዲስ ቪዲዮ መተንላችኋል። ቪዲዮውን እስከ መጨረሻ እንዲታዩ እንጋብዛችኋለን። ቀጥታ ወደ ቪዲዮ ጨርሰናል። ቴንክ ዩ ሶ ማች። ስንብት ቻው እንላለን። ቴንክ ዩ ፓርሲን ያባል ቴንክ ዩ ሶ ማች። ኤኒዌይስ በጣም የሚገርም ጊዜ ነበረ። ረሂም ብራዘር የሚገርም ቆይታ ነበረ። ኤኒዌይስ አዲስ አናውንስመንት አለን። 12 ፕሮፐርቲ ማለት ነው። ለንደን ላላችሁ ሀበሾች ደግሞ ስለ ዱባይ ፕሮፐርቲ ማወቅ የምትፈልጉ ከሆነ ጁን 12 እና ጁን 13 በጁሜራ ካርትለን ታወር 10 AM እስከ 8 PM እንዳትቀሩ። መታችሁ ጥያቄያችሁን መጠየቅ ትችላላችሁ። 12 ፕሮፐርቲ በአካል ይገኛል። ስለ ዱባይ በደንብ ማወቅ ትችላላችሁ። ሊንክ ደግሞ ባዮ ላይ ያለላችሁ። ከመሄዳችሁ በፊት ሬጂስተር ማድረግ ነበረ። ኤኒዌይስ አዲስ አናውንስመንት አለን። 12 ፕሮፐርቲ ማለት ነው። እኔ በጣም የሰክሰስፉል ሰው አድናቂ ነኝ። ኦኬ ከማድነቅ ውጭ ሰፖርት ማድረግ እስካለብኝ ጥግ ድረስ ሰፖርት አደርጋለሁ፣ አቅሜ ከቻለ ማለት ነው። አዶናይ በዚህ ሁሉ ውጥረት ውስጥ ሰክሰሱን አሳይቶን ፈጽሞ ወደ ሌላው አናውንስመንት ወደ ሌላ ሰክሰስ ተጉዟል ማለት ነው። 2F ፕሮፐርቲ እንግዲህ ለእናንተ ልዩ ምስጋና ይኖረናል። ወንድማችንን ስል የእናንተም ማለት ነው ተንከባክባችሁ በዚህ በታፍ ጊዜ እንዳይሰበር እንግዲህ ከጎኑ ሆናችሁ በሰላም ሸኝታችሁታል። እኔ ብዙ ጊዜ የዚህ ልጅ ስኬት የጀመረውን ነገር ጥንቅቅ አድርጎ የመፈጸም ነገር እጅግ በጣም ይገርምኛልና እርቅ ትጣላችሁ። ጃኒና አዶናይ ደግሞ አልተጣሉ። ለማን ያብቃችሁ? ቅርብ ጊዜ ለማን ያብቃችሁ? ልጅቷን ለማስጠቆር አውቃችሁ የእሱ ፎቶ እየዘቀዘቃችሁ የእሱ እንትን እያደረጋችሁ አዶናይ በቅርብ ጊዜ ቀጥል ትላላችሁ። ከዛ ተስፋችሁ ትቆርጣላችሁ። መክዳት ካልቻላችሁ እግዚአብሔርን የድሮ ማንነታችሁ ላይ ሆናችሁ ትኖራላችሁ። በቃ ላይ እነዚህ የምምልላችሁ የእናንተ ጠላት ማን እንደሆነ ልነግራችሁና እንድታዩት ስለምፈልግ ነው። የድሮ ማንነት ሲባል ማን ነው? በቃ ላይ የተነገራችሁ ነገር አለ፣ የምታውቁት ነገር ስለራሳችሁ። እኔ ድምፄ ቀጭን ነው፣ እኔ ቁመቴ እንደዚህ ነው፣ እኔ ግንባሬ እንደዚህ ነው፣ እኔ አረማመዴ እንደዚህ ነው፣ እኔ አኗኗሬ እንደዚህ ነው፣ አስተዳደጌ ከዚህ ቤተሰብ ነው፣ እንደዚህ ገንዘብ ነው ያገኘሁት፣ ተከፋይነቴ እንደዚህ ነው፣ የምሰራበት ቦታ ይሄ ነው፣ የተማርኩት ይሄ ነው፣ ደረጃዬ እንደዚህ ነው፣ ምናምን 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 በቃ ከዜሮ ጀምሮ ተሰጥቷችኋል። በቃ ስም ይህ ማንነት እየጠቀማችሁ ካልሆነ የምትፈልጉበት ደረጃ እያደረሳችሁ ካልሆነ በቃ ላይክ መተው አለባችሁ። የምተውት ደግሞ መክዳት ስትችሉ ነው። በቃ ላይክ ነው አይደለም ያለፈው ህይወታችሁ የኔ አይደለም ብላችሁ ስታምኑ በቃ የኔ አይደለም በቃ እውነቴን ነው የምላችሁ። ማለት መክዳት ግዴታ አይደለም። ያለፈው ህይወታችን ስንከዳ ያለፈው ህይወታችን ላይ ያሉ ሰዎችን መክዳት አለብን ማለት አይደለም። መክዳት ያለባቸው ሰዎች አሉ በተፈጥሮ ለምን ከቀጣዩ ማንነታችን ስለሚያቆሙ እና አንዳንድ ሰዎች አሉ ካለፈው ህይወታችን አዲሱ ማንነታችን የማይቀይራቸው የማይለውጣቸው ተራቢ የማያደርጋቸው ሰዎች አሉ። እነሱ ሰዎች ይዘን መንቀሳቀስ እንችላለን። ግን ሊያቆምህ የሚሞክር ቀናተኛ፣ ተረበኛ፣ ሀሜተኛ ካለ እነሱ ሰዎች የሚከዱ ናቸው። ከድሮ ማንነትህ ጋር አብረህ ትከዳቸዋለህ። ለእነሱ ለመክዳት ብለህ እኮ አይደለም የምትከዳቸው። የድሮ ማንነት እየከዳህ ስለሆነ እነሱን መክዳት አይቀርም። ለምን እነሱ ሰዎች የሚያውቁት የድሮ ማንነት ነዋ። የሚግባቡት ከድሮ ማንነቱ ጋር ነው። የሚሳሳቁት ከድሮ ማንነቱ ጋር ነው። አሁን ያለው ማንነትን ሊቀኑበት ይችላሉ፣ ሊናደዱበት ውስጥ ላለ ፎሏችሁን ከሱ ቤት እያነሳችሁ ውጡ። አቅል እኮ ማሰቢያ ያኔ ሰው ልጅ አቅል ስለኖሩ ነው አይደለም ያስበው። ዜሮ እኮ ናችሁ። አዶናይ ፎሎ አድርጉኝ ብሏችሁ አይደለም ሲጀመር ያደረጋችሁት። እውነት ለመናገር ባለፈ ባቡል ኸይር ላይ ስላስተባበረ ስለረዳ በዛ ሰበብ ነው ፎሎ ያደረጋችሁት። አክሱም ላይ ለተጎዱ ሙስሊሞች ድምፅ አልሆንክም። ዛሬ ግን አርሲ ላይ ለተጎዱ ክርስቲያኖች ድምፅ ሆንክ። ሙስሊም የሆነ ሰው አንድ ነገር የሚሰራው ሰብአዊነት ስለሚሰማው ሰው በመሆኑ እንጂ ብድር ፍለጋ አይደለም። የትኛውንም ኸይራት ነገር ስትሰሩ ሊላ ብላችሁ ያንን ነገር ሰብአዊነት ስለሚሰማን ብላችሁ ትሰሩ ነበር ሙስሊም ብትሆኑ። እናንተ ግን የጥቅም ሰው ናችሁ። ብዙ ቲክቶከሮች ትልልቅ ፎሎ ያላቸው ሙስሊሞች ለአክሱም ድምፅ ያልሆኑ አሉ። እኔ በበኩሌ ለክርስቲያን ወገኖች ድምፅ የሆንኩት ብድርን ፈለጋ አይደለም። ብዙ ጓደኞች አሉኝ ክርስቲያኖች ድምፅ ያልሆኑ፣ ነገር ግን እነሱን አልቀየማቸውም። ብዙ ሙስሊሞች አሉ ድምፅ ያልሆኑ፣ እነሱን እቀየማቸዋለሁ አልቀየማቸውም። እኔ የማደርገው ራሴን ነፍሴን ወክዬ ሰብአዊነት ስለሚሰማኝ እንጂ የማንንም ብድር ፈልጌ አይደለም። ምክንያቱም ሙስሊም ነኝ አልሐምዱሊላህ ረቢል ዓለሚን። እናንተስ ግን የሆነ ሰው የሆነ ነገር አድርጋችሁለት ካልመለሰላችሁ ያዙ ልቀቁ ነው የምትሉት። ፎሎችሁን አሱ ፎሎችሁን አነሳችሁ አላነሳችሁ ከሱ ለምንም የምጠቁትም የምጎዱትም ነገር የለም። ነገር ግን እኛ ሙስሊሞች እያላችሁ የእኛን ስም አታቁሾሹ እዚህ ሚዲያ ላይ። እናንተ ጥቅመኞች ውሃብዮች ናችሁ፣ ሌላ አይደለም ስማችሁ። የሆነ ነገር የምታደርጉት ጥቅም ፈለጋ እንጂ
በሰብአዊነት ምንም ነገር የምታደርጉት ነገር የለም። ሰብአዊነት ቢሰማችሁ ወንድሞቻችሁን መስጊዶቻችሁን እያፈረሳችሁ ሀሪማዎችን እያፈረሳችሁ መሻይኮችን ዑለማዎችን እየገደላችሁ አትኖሩም ነበር። ነገር ግን እዚህ ሚዲያ ላይ እኛ ሙስሊሞች እያላችሁ የእኛን ስም አታጥፉ። የአዶናይን አካውንት የምታውቁት ካላችሁ ሪፖስት በማድረግ ኮፒ ሊንክ በማድረግ አካውንቱን ታደጉለት። ማንኛችሁም ሰብአዊነት የሚሰማችሁ ብቻ እናንተ ማለት የጥቅም ሰው እንጂ እኛ ሙስሊሞች እያላችሁ እዚህ ሚዲያ ላይ ሌላ አጀንዳ ትፍጠሩብን። ጥቅም ፈላጊዎች ናችሁ። በህይወቴ ብዙ ሰው አውቃለሁ። እንደ ጆን ዳንኤል አይነት እባብ የለም። የምሬን እምላችሁ በሙስሊምና በክርስቲያን መሀል ገብተው እንዴት እንደሚያባላችሁ ያያችሁት። እሱ እኮ ጴንጤ ነው። እግዚአብሔር አክሱም አለ። አክሱም ያኔ ቫይራል በሆነበት ሰዓት ላይ እንደዛ ፍትፍት እየተባለ እኮ አንድ ነገር አልጠየቀም እኮ እሱ ዝም ብሎ ቆየና ዛሬ አዶናይ አርሲ ሲል አክሱም ትዝ አሉት። ከዛ ምን ብሎ መጣ? ፍትህ ለአክሱም እና ለአርሲ ነው። ሆነ ለሰዎች አዝኖ ነው። ለሰዎች አዝኖ ቢሆን ኖሮ ለአክሱም ሰዎች ያኔ ፍትህ መጠየቅ ይችል ነበር። ግን አዝኖ አይደለም። በጣም በሚያሳዝን ሁኔታ ሰው ለመጣል ነው ይህን ያለበት። ያስታውቅብሃል። በቃ ክፋት ነው። ፊት ሲታይ ራሱ ክፋት አለ። በጣም ነው ማዝነው። በጣም በአየር መንገድ ታሪክ ተሰምቶ ታይቶ የማይታወቅ ፕሌኑ አየሩ ስለተበላሸ ውረድ ሲባል አልወርድም ያለ እኮ ጆጋ ነው። ልጁ አሁን ሰምታል። ልጁ አልወርድም ጆን ዳንኤል እኮ ነው ስሙ የልጁ የተወለደው ልጅ አልወርድም እኮ ነው ስሙ። አልወርድም ጆን ዳንኤል። ግን በጣም ጆን ዳንኤል በቀን የሚያገኘው የቲክቶክ ገንዘብ የጌም ገንዘብ ያንቺን የዘር ማንዘርሽን የ20 ዓመት አስቤዛ ይሸፍናል። ለዛ ሮማን አበሽ ተቃጠሽ አበች አሳበደሽ ታብጃለሽ። ገና ጨርቅሽን ነው የሚያስለቅቅሽ። አረብ ያላቅም እኔ ያላቅም ሰበላት በክብር አድርስልኝ በእናትህ። አሁን ልቃምበት አልቃምበት ረኔ ልቃምበት። ይህ ጆን ዳንኤል የሚባል ቲክቶከር እውነት ኦርቶዶክስ ጠል ቢሆን ኖሮ ይህንን ምስክር ወረቀት ተመልከቱት። ቤተክርስቲያን በአራት ልትሸጥ ስትል ተመልከቱ። ለ4 ተከታታይ ቀናት 4 ሚሊዮን ብር ሰብስቦ ቤተክርስቲያንን ከሀራጅ ከመሸጥ ያዳነ ልጅ ነው። እና ለሌሎቻችሁ መመክራችሁ ነገር የአርሲ ጉዳይ ሆነ ቲክታከሮች ብቻ ጉዳይ አይደለም። ቲክታከሮች ብቻ አይደለም ድምፅ የሚሆኑት የሁሉም ኢትዮጵያዊ ጉዳይ። ሁሉም ባለማህተብ ቲክቶክ ገንዘብ አይጠይቅም። ሁላችሁም ለቤተክርስቲያን ድምፅ መሆን ሲገባችሁ እከሌ ለምን መጧዳሽ ነው እከሌ ለአክሱም ለምን ድምፅ አልሆንም ጊዜ ላይ ማለት ነው ኢንተርናሽናል ነኝ የህዝብ ልጅ ነኝ አላለም። ነገር ግን በተደጋጋሚ ጊዜ በተለያዩ ተግባሮቹ ማለት ነው የህዝብ ልጅ መሆኑን አስመስክሯል። ነገር ግን ይህንን በማድረጉ በሰሞኑን በአርሲ አካባቢ በተፈጠረው ነገር ለክርስቲያኖች ድምፅ ሲሆን በዛውም ለአክሱም ሙስሊሞች ፍትህ ብሎ ጠይቆ ነበረ። ይኸው እያዋከቡት ይገኛሉ። በተቃራኒ ደግሞ ሙስሊሞች የአዶናይ ተከታዮች ማለት ነው የአንፎሎ ዘመቻ ከፍተውበታል። ምክንያቱም የህዝብ ልጅ ነኝ ኢንተርናሽናል ነኝ የእናንተው ድምፅ ነኝ ሲል ነበረ በተደጋጋሚ ጊዜ። ነገር ግን አሁን ያ ክፉ ጊዜ ሲመጣ ማንነቱን አሳየ። በዚህም አማካኝነት በርካታ ከ100 ሺህ በላይ ሙስሊሞች ፎሎ አንስተውበታል። ሌሎችም ዘመቻውን እየተቀላቀሉ ይገኛሉ ማለት ነው። ነገር ግን ማለት ነው ኢንተርናሽናል ነኝ ያለው እሱ ነበረ። ኢንተርናሽናል ሆኖ የተገኘው ግን ጆን ዳንኤል ነው። በዚህ አማካኝነት በሰሞኑ የሙስሊሞች እርምጃ ማለት ነው በርካታ ሰዎች ሀሳባቸውን እየሰጡ ይገኛሉ። አዶናይ ለሙስሊሞች ያደረገውን ነገር ሙስሊሞች ውለታውን ረስተዋል እያሉ ይገኛሉ። እሱም በምክንያት ነው በአቡል ሀይር ላይ ባደረገው ነገርና ወንድም ካሊድ ፋውንዴሽን ላይ በሰራው ስራ ማለት ነው። ነገር ግን ሊረዱት የሚገባው ነገር ምንድን ነው? ልክ እንደ መቅዶኒያ ሁሉ ልክ እንደሌላ በጎ አድራጎት ድርጅቶች ሁሉ በአቡል ሀይርም ሆነ ወንድም ካሊድ ፋውንዴሽን ሁሉም እምነት ሁሉም ብሔር የሚረዳበት እንጂ የሙስሊም ተቋሞች አይደሉም እና ያለ ሙስሊም ብሎ ያደረገው ሳይሆን ለሰዎች ብሎ ያደረገው ነገር ነው። በዛም በጊዜው ተመስግኗል። አሁን ግን ስህተት ሲሰራ ሁሉም ሰው ስህተቱን እየነገረው ይገኛል። ሲሳሳት አታርሙት፣ ጥሩ ሲሰራ ብቻ አሞካሹት ማለት ደግሞ በሶሻል ሚዲያ ላይ የማይቻል የማይሆን ነገር ነው። ሙስሊሞች በዚህ አስቸጋሪ ጊዜ ሰው ሆኖ የተገኘው ደግሞ ጆን ዳንኤልን ይኸው እያዋከቡት ይገኛሉ። ሪፖርት እያደረጉበት እየዛቱበት ይገኛሉ። ሙስሊሞች ደግሞ አጋርነታችሁን ልታሳዩት ይገባል። ግቡና በደንብ ኮፒ ሊንክ አድርጉለት። በርካታ ሰዎች ለአክሱም ድምፅ ሆኖ ነበር። ነገር ግን ሌሎች ዘመቻ ሲከፍቱባቸው ቪዲዮቻቸውን አጥፍተው አላየንም አልሰማንም ብለው ዝም ብለዋል። የህዝብ ልጅ ነኝ ሲሉ የነበሩ በርካታ ዘጋቢዎች ማለት ነው። ጆን ዳንኤል ለዚህ ተግባርህ እውነትን ስለተጋፈጥክ በደንብ እናመሰግናለን። የሙስሊም ጠላት ነው። ሁላችሁ ሙስሊሞች እየገባችሁ ፎሎ አንሱበት የምትሉ አንዳንድ እኔ አልሳደብም ብያለሁ ሲጀመር ማለት ነው። ምናችሁ ነው የሚያማችሁ? ታካሙት እየሄዳችሁ የሰውን ውድቀት የምትጠባበቁ አንዳንድ ሰይጣን የሚቀናባችሁ አላችሁ። ስታክፍሩላ አዶናይ እኛ ሙስሊሞች ጥሩ ነገር አድርጓል አይደል? ليش تنسون المعروف استوى على نفسكم። አዶናይ የህዝብ ልጅ ነው ካልን በእህትራም በአህላቅ በክብር በጠዋደም መጠየቅ። አዶናይ እኛ ሙስሊሞች አዝነንብሃል። ለምን እንደዚህ እኛ ሙስሊሞች አልተጎዳንም ብላችሁ በጠዋደም ለምን አትጠይቁ? አዶናይ ምን ሆነ?
ኮፒ ሊንክ ምናምን አድርጉለታ። ታዲያ እናንተ በዚህ ሰዓት ከጎኑ ነው መሆን ያለባችሁ እኮ። ኮፒ ሊንክ ምናምን አድርጉለት። ለዚህ ልጅ አነሳችሁ አላነሳችሁ ምንም የሚቀንስለት ነገር የለም፣ የሚጨምርለት ነገር የለም። በሚሊዮን ይታወቃል ይሄ ልጅ። ገባችሁ አይደለም? አንድ ነገር ላስታውሳችሁ ሙስሊሞች፣ ባለፈው በአቡል ኸይር የሆነ ቻሌንጅ ተሰጠው። 2 ወር ሙሉ ለፍለፈህ 100,000 ፎሎወር ማስጨመር አቅቶ ለዚህ ለልጅ ጥሪ ቀረበለት። ያን ጥሪ አክብሮ መጥቶ ያን ቻሌንጅ እንዲያሸንፍ አስደረገ። እሱ ብቻ አይደለም፣ ካሊድ ፋውንዴሽን የሚባል የሱንም በተግባር ማድረግ ያለበትን አደረገ። የዛን ጊዜ ስትታጨበጭብ ነበር። የዛን ጊዜ ያን ሲያደርግ ክርስቲያኖች ምን አገባህ አንተ አላሉትም። ኢትዮጵያ ውስጥ ፍትህ የለም። አዎ ፍትህ የለም። ፍትህን ግን ማግኘት የምትችለው የሰዎች ላይ ንፍጥን ተናፍጥ አይደለም። ፍትህ መጠየቅ አለብህ ሀቢቢ። ይህ ልጅ ፍትህ ባይጠይቅ ነበር የሚገርመኝ። እኔ በዚህ እየፈለጋችሁ ማድረግ ትችላላችሁ። የዛን ጊዜ ለምን አጨባጨባችሁለት? ለራስህ ፍትህ መጠየቅ የምትችለው ፍትህ መጠየቅ ባለብህ መንገድ ነው እንጂ የሰዎች ላይ ንፍጥን ተናፍጥ አይደለም። የሰዎችን ሰድብ አይደለም። ያለውን እውነታ ውሸትም ይሁን እውነትም እሱን ፈጣሪ ነው የሚያውቅ። ነገር ግን እሱ ለራሱን ፍትህ የጠየቀው። አንተም ለራስህ ፍትህ መጠየቅ አለብህ። በምን መጠየቅ እንዳለብህ አንተ ራስህ ታውቃለህ። ይህማ እንደዛ ተሆነማ ፍትህን አልፈለግም። ምክንያቱም ሰላምን እንፈልጋለን። እንዴት ምትላለህ? ሰላምን የምትፈልገው እኮ ለሌሎች ሰላም ስንሰጥ ነው። ይህ እንደ ራሴ ነው። እኔ አንድ ሙስሊም ነኝ። ነገር ግን እኔ በምንም መንገድ ፍትህን የምፈልግ ሰው ነኝ። የምሬ ነው። እዚህ የእኛ አበሻ 100 ቀን አገልግለው 101ኛውን ቀን ብቀር ብልትህን ቆርጦ ነው የሚቀብረው። የምሬ ነው። ስለዚህ ያን አለ የሚካበር ነገር አይደለም። ፍትህ እንፈልጋለን በማንኛውም ሆነ በማንኛውም። ዛሬ ላይ በዚህ ላይ እንትን ብለህ ነገ በአንተ ላይ ሲመጡ ነገ አንተ ስታለቅስ ሰዎች ሲስቁብህ ለምን ሳቁብኝ እንደ ብለህ ትችላለህ። እንደ ብለህ ትላለህ። አትችልም እኮ በሰዎች ላይ እየተሳለቅ ውሸት ይሁን ውሸት ይሁን እሱ ፈጣሪ ነው የሚያውቀው። ለፖለቲካቸው ማራመድ ሊሆን ይችላል። እሱ እኛ እናውቅም። ነገር ግን ያን ፎሎ ተነሳ አልተነሳ ለlazima ይንፋ